በስመ እስልምና በህብረት ቆማችሁ ልጁን የምታሸማቅቁበት ከሆነ በስመ ክርስትና ደግሞ በአንድነት ቆመን የማታሸማቅቁበትን መንገድ መፍጠር ግዴታ ይጠበቅብናል። የተዋህዶ ልጅ መግደል መፍትሄ አይደለም በምንም ተአምር። ይህች ቤተክርስቲያን የደረሰባት መከራ ሰፍረን ቆጥረን እንችለዋለን? እነሱም እያሸማቀቁት አይኖሯት። ይገደል 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 ያለውንስ ለህግ አስቀርባችሁታል? የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን ለአብይ ጾም ዛሬ ምኩራብ መጀመሪያ ላይ ነውና ምኩራቡ አደረሳችሁ። ዛሬ ዶክመንተሪ ነበር የምንለቀው። ሐሳባችንን ቀይረን የመጣንበት የሰሞኑ የቲክቶክ መወያያ ጉዳይ የሆነውን አንደኛው ወንድማችን እፎይን በተመለከተ የምናነሳው ጉዳይ ስላለ ነው። ከሱ ጋር ተያይዞ በተለያዩ የሶሻል ሚዲያ እንግዲህ ልክ እንደምናየው ወንድማችን የክርስትና እምነት ተከታይ ራሱን መምህር ብሎ የሚጠራ አይደለም። ራሴን ለማወቅ አንብቤ ያለው በዛም ልክ ደግሞ በፕላትፎርሙ የፈቀደልኝን ነገር ለማስተላለፍ እየሰራው ነው የሚል ኦርቶዶክሳዊ ወንድም እፎይ የተሰኘ ወንድም አለን። በሱ ጉዳይ ላይ እንደዚሁ እናነሳለን ማለት ነው። ዋነኛ ትኩረት ተደርጎ የተነሳው በተገኘበት ይገደል የሚል በጣም ክፉ በጣም መጥፎ ሐሳቦች ሲሰነዘሩ አይተን ሐሳቦችን እዚህ ላይ ለመስጠት ነው የመጣንበት። በዋነኛው ጉዳይ ይሄ እንዴት ልንመለከተው ይገባል? የህግን ሁኔታ ህግ የሚይዘው ሆኖ ሶሻል ሚዲያ ላይ ልክ እንዳለን ሰዎች እንደ አንድ ኢትዮጵያውያን በአለፈም ተርፎ ደግሞ በእምነት ውስጥ እንዳለን ሰዎች ምን ሊሆን ይችላል የሚለውን በደንብ የምንመለከታቸው ጉዳይ ይሆናል። እግዚአብሔር ያላደለን ህዝቦች ማለት እችላለሁ አንዳንድ ነገሮች ላይ ማለት ነው። ለምን ቢባል እንደምታውቁት ቲክቶከሮችን የሸለመች ሀገር ቲክቶከርን ደግሞ ለማስገደል ጫፍ ላይ የደረሰችም ትመስለኛለች በአንድና በሁለት መልኩ። የሀገሪቱ ብሔራዊ ቻናል ወርዶ ለሀገር ትልቅ የሰሩ ሰዎችን መዘከር አቅቶት በደም በአጥንታቸው ሀገር ያጸኑትን ማስታወስ አቅቶት ወቅቱ የፈቀደላቸው አለፍ ሲልም ትልቅን ዝቅ አድርገው አነስ የሚያደርጉ ሲላቸውም ደግሞ ከባህል ከሃይማኖት ፈንገጥ ያሉትን በጊዜያዊ ገንዘብ የጠገቡትን ወጣት ልጆቻችን አለፍ ሲልም አባት ሀያቶቻችንን መሸለም የጀመረች ሀገር ናት። አዎ የሰራ ይወደስ የለፋ ያግኝ፣ ምንም ችግር የለብንም። ግን ሀገር መሸለም ያለባትና ማሳደድ ያለባትስ የትኛውን ነው ብሎ ደግሞ ቆም ብሎ ማየት ያስፈልጋል ማለት ነው። ያሳለፍናቸው ዓመታቶች ብዙ ሊሰሙ የማይገቡ ነገሮች የሰማንበት፣ በእኛ ዕድሜ ባልታየ ብለን ያየንበት እልፍ ነገሮች ናቸው። ታዲያ ይሄ ሶሻል ሚዲያ ሀገርን ከማስተዋወቅ ራስን ከፍ ከማድረግ ሀብትንም ከማሳደግ ቴክኖሎጂ ጋር ከማገናኘት ባለፈ ማንነትን ዝቅ አድርገን እንድንመለከት፣ ሃይማኖት ላይ ያልተገባ ክርክር እንድናመጣ፣ ማንነት ላይ ያተኮረ ጥራቻን እንድንሰብክ፣ አሉን የምንላቸው ትልልቅ አባቶች ከፊት ገዝፈዋል የምንላቸው እምነቶችም የበታችነት እንዲገቡ የሚያደርጉ ሐሳቦች የተንጸባረቁባቸው ናቸው። ከዛም አለፈ ወላጆች ለነገ ሀገር ተረካቢ ልጆችን ያፈራሉ ብለን በምናስብበት
ምን ነው ያ ጊዜ ያመለጠኝ በሚል እሳቤ ወደ ኋላ ተመልሰው በልጆቻቸው እድሜም ጭምር የሚቀልዱትን ያየንበት ጊዜ ነው። በአባትነት ቦታ ያስቀመጥናቸው ከአባትነት ካባ ዝቅ ብለው ልጆች በአባትነት ቦታ ለመቀመጥ የዳዱበት፣ ልጆችም ያለ እድሜያቸው በስለው ለጭንቅ ለሌላ ጉዳይ የተጋዙበትን ሁኔታ ልንረሳው አይገባም። በዚህ ሁኔታ ውስጥ በዚህ ሂደት ውስጥ ከመጡ ሃይማኖት ክርክር የሚያደርጉ የቲክቶክ ባለሙያዎች፣ የቲክቶክ ሰልፈኞች አሊያም የቲክቶክ ጦረኞችን ደግሞ እንዲሁ እየተመለከትን ነው። በዛኛው ቤት ሆኖ በዚህኛው ቤት የሚወረውረው ቅቤ እየቀባው ወይም አንጀቱ እንዲርስ አይደለም። በዚህኛው ቦታ ሆኖ ደግሞ በዛኛው በኩል የሚወራወርም እንደዚሁ አግባብ ያላቸው ነገሮች ናቸው የሚሆኑት የሚል እምነት የለንም። በዛው ልክ ደግሞ አስተምህሮን ብቻ የገባውን እውነት የሚመሰክር ሰብኮ አሳውቆ ከጨለማ ሕይወት ወደ ብርሃን እንዲመላለሱ የሚያደርጉ እህት ወንድሞችም የበዙበት ዘርፍ ነው። ዘርፉን ወይም ደግሞ ፕላትፎርሙን ብዙ አልወደውም፣ ግን የሐሳብ ገበያ ስለሆነ ሐሳብ ያለው ወደዛ ሄዶ የሚሸምትበት ነው። በጣም በሚያስገርም በሚያስደንቅ መልኩ ከነዚህ ሐሳብ አለኝ ብሎ የሐሳብ ገበያውን ከተቀላቀለ ወንድማችን መካከል አንደኛው እፎይ ነው። ገበያው ውድ ነው አሊያም ርካሽ፣ ገበያው ይቆያል አሊያስ ቶሎ ይነሳል፣ ገበያተኛው እንደሚፈልገው እንዳለ ሆኖ እሱን የሚከተሉ ምናልባት አስተምህሮ የሚመቻቸው አሊያም ደግሞ በስህተት ነውና ልናረመው ይገባል ብለው የሚገቡት ልክ እንዳሉ ሁሉ ሐሳብ ሲያልቅባቸው ድንጋይ ለማንሳት የሚጥሩ ካሉ ግን ለምን ብለን ቆም ብለን እንድናይ የሚያስገድደን ሁኔታ ላይ ያለ ነው። አሁን ለምን ብለን የተነሳንበት ጉዳይ ከእስልምና ሃይማኖት ተከታይ እህት ወንድሞቻችን ሃይማኖቱ ተነክቶብናል የሚል ሐሳብን ስለመጣ ነው። በሐሳብ ገበያ የሄደን ግለሰብ ወቅቱ በሚፈልገው የህግ ስርዓት ማናገር ይቻላል። ጉዳዩን የሃይማኖት አድርጎ አሳድጎ በጀማ የሚመጣ ከሆነ ግን እዚህም ቤት ሃይማኖተኛ አለ፣ አብሮ የሚነሳበት ጉዳይ አለ። ስለምን ቢባል ቁስላችን ብዙ ስለሆነ የምናነሳቸው ጉዳዮች አሉ። አንድ በአንድ ሀገራችን ሰላም ይራቅሽ ተብላ የተረገመች እስኪመስለን ድረስ ሰላምን ለማደፍረስ አንድነትን ለማናገት ያልተፈጠረ ያልተደረገ ምንም ነገር የለም። በብሔር ተሞክሮ እርስ በርስ እስኪበቃን ተላልቀናል፣ ተራርደናል። አለፍ ሲልም ሰው ዘግዝቀን ገለናል። ሄድ ስንል ደግሞ በድንጋይ ወግረን ህይወትን አሳጥተናል። ያ አልበቃ ያለን የሰው ማሳጣት ሁኔታ በቁሙ ቤንዝላር ከፍክፈን እሳት ለኩሰን አሳረረን ገለናል። ምንድነው መነሻችን ሲባል የኔ ብሔር ከማን ያንሳል እንደውም ከዛኛው ይበልጣል በሚል አስተሳሰብ ሰላማዊ ሀገር ነኝ ብላ ስትፎክር የነበረች ሀገር ደም እንደ ጎርፍ የፈሰሰባት ክልል እዚሁ ኢትዮጵያ ውስጥ የምናገኘው ነው። አይ መሃል ከተማ የፖለቲካው መናኸሪያ የሀገራቱም መቀመጫ ወይም የዓለማቱ መናኸሪያ ናት የተባለችው ከተማ ላይም የሰው ልጅ በጥይት ሲቀለብ ያየነበት ሞት እስከ ጥግ ድረስ የሄድንበት ነው። ሄድ ስንልም በሌላኛው ጎን ደግሞ ሲቻል በሳንጃ ሳይሆን በሌላ ካራ የሰው ልጅ ታርዶ ደሙ የፈሰሰባት ሀገር ላይ ነን። ወንድም ወንድሙ በጣም በሚያሳዝነው በጣም በሚያስገርም መልኩ አንድ ሀገርን እንኳን ትተን ብንወርድ በሃይማኖት ብንወርድ በብሔር እንኳን በጣም በሚያሳዝን መልኩ አንዱ ብሔር በራሱ ሌላ ሳይገባበት እርስ በርስ የተራረደበት፣ ክርስቲያን ከክርስቲያን ጋራ እስከ መጨረሻው የተሰነባበተበት፣ ሙስሊም በራሱ ሙስሊም ወንድም ላይ ያለቀበትን የብሔር ጥላቻ የምንዘነጋው አይደለም። ከዛ ወረድ ሲል ደግሞ በጎጥ ወርደን ዛሬም ሞት ስንሰብክ አለን። ሌላው በጣም በሚገርመው መልኩ ትላንት ባለማወቅ ዛሬ ደግሞ በማመዛዘን ነገ በምርምር ይሄዱልናል፣ ሀገርን አንድ ያራምዱልናል ያልናቸው ወደ ዩኒቨርሲቲ የላክናቸው ልጆቻችን እውቀትን ከዩኒቨርሲቲ ገንብተው ሀገር የምትሻገርበት በበሬ ሲያርስ የነበረውን አርሶ አደሩን ወደ ሌላ ምንድነው እሱ ማሽን ያሸጋግራል፣ ምርምርን ይዞ ይወጣል ያልነው ልጃችን በዱላ ሲቀጣቀጥ አለፍ ሲልም መጸዳጃ ቤት ውስጥ ራሱን ሲሰቅል የመገደለውን ፎቶ አንስቶ እሳት ሲሞቅ ያየንበት የውርደት ዘመናችን የቅርብ ጊዜ ታሪካችን ነው።
ታዲያ ያ አልበቃ ብሎን ያሳለፍነውን ሞት የእርስ በርስ መቀጣቀጥ ዛሬ ደግሞ በሃይማኖት ሰበብ አንዳችን በአንዳችን ላይ እንድንነሳ የሃይማኖት መሪዎች ናቸው የሚባሉ ሳይቀሩ ከፊት ሆነው ሰው ላይ ሞት ሲያውጁ በሞት የሚቀር መስሏቸው ምን ነው ከራሳቸው ጋር አልተገናኙ የሚል አስተሳሰብ ብልጭ ብሎብኝ ይሄን ፕሮግራም ይዣለሁ። መግደል መፍትሄ አይደለም በምንም ተአምር። ምናልባት ብትገሉ ሰው ነው፣ የተገደለበት ሰው ደግሞ ሙቅ የሚያኘክ አይመስለኝም። እንኳን ዘንቦብሽ ድሮም ጤዛነሽ በሚል አስተሳሰብ ውስጥ ያለን ለደም መመለስ በሚጥር ማህበረሰብ ውስጥ ሆነን በመግደል የሚቆም ነገር የለም። በየትኛውም አግባብ ያጠፋ መቀጣት ካለበት በህግ አግባብ፣ ግን የራስን ሸፍኖ ሌላም ማጋለጥ ብቻ አይደለም። ይህች ቤተክርስቲያን የደረሰባት መከራ ሰፍረን ቆጥረን እንችለዋለን? ይህች ቤተክርስቲያን ላይ የተነሱ ሰዎችን አይደለም በህግ አግባብ ከዛ ባለፈ እርምጃ ቢኬድ እንጨርሳቸዋለን? ቤተክርስቲያኗ ላይ ሲነሱ ለኔ ብሎ ለምንድን ነበር ያልቆማችሁት? ሃይማኖተኛ ሃይማኖት ተነካብኝ ነው ማለት ያለብን? ሃይማኖቱ የሚያዘውን ነገር ማድረግ የለብንም። ዛሬ እኔ የመጣሁት በእኔ ላይ የሚደረገው ነገር በሌላ ላይ እንዲደረግ ስለማልፈልግ፣ ግለሰብ በህግ አግባብ መጠየቅ ካለባት ህግ ካለ፣ እሱ የማያዳላ ህግ ካለ፣ ለጊዜው ያላደሩ የህግ አስፈጻሚዎች ካሉ ወደ ህግ የምንመጣው ትላንትን ባላየ አሳልፈን ዛሬ ሰልፍ ስለወጡ ብቻ ሰልፈኞቹን ለማጀብ የሚደረግ ሩጫ ሀገርን ወደ አላስፈላጊ ነገር የሚወስዳት። የሃይማኖት ተቋማት ምንድን ነበረ ስራችሁ? ሁላችሁ በአንድ ሆናችሁ እናንተ በአባትነት ሚና ልጆቻችሁን በልጅነት መንፈስ ማሳለፍ ሲገባችሁ የትላንትን ጥላቻ ወይም የጠላቴ ጠላት ወዳጄ ነው በሚል አስተሳሰብ ትላንት በእናንተ የማይደርስ መስሏችሁ ዛሬ ሲደርስ እሪታ ከሆነ ጮቴን ቀሙኝ ከሚል አስተሳሰብ የለም። ቅድም ልክ እንዳልኩት ግለሰብ አጥፍቶ ባጠፋው መረጃ ሳይኖረው ሆኖ ከሆነ ግለሰቡ ይጠየቅበታል። ግን ኢስላም ነንና አንድ ላይ እንነሳለን ከተባለ ኦርቶዶክስ ነንና አንድ ላይ መቆም ግዴታችን ነው። ይሄ ሊታሰብበት ይገባል። በመጀመሪያ ህግ ባለበት ሀገር ላውም የረቀቀ ቴክኖሎጂን ታጠቅ ያለው በሚልበት ሀገር ግለሰብ ጥላቻን የሚሰብክበት ሀገር ለምንድን ነው? እኚህን ሁለቱን ቪዲዮ ተመልከቱ። እነዚህን ሁለቱን ቪዲዮ ተመልክታችሁ እኛ በእፎይ ጎን ለመቆም በቂ ምክንያት ያለን ሰዎች ለመሆናችን ማሳያ ነው። ከእፎይ በተቃራኒ የቆሙ ሰዎች ግለሰብን እያሳደዱ ከሆነ አታሳዱን ለማለት ሞራል ይፈቅድልናል። ከዛ ባለፈ ግን እኔ የምፈልገው ነገር በሌሎች ላይ ለሌሎች እንዲሆን ፈልጋለሁ። ለኔ ላይ እንዲደረግ የማልፈልገው በሌሎች ላይ እንዲደረግ አልፈልግም። ሃይማኖትን እንሰብካለን የሚሉ ሰዎች ሃይማኖቱ በሚያዘው ልክ ካነጋገርም ካለባበስም ከአስተምህሮ ሃይማኖትን መምሰል መቻል አለባቸው። ከሃይማኖት ውጭ የሚደረግ አስተምህሮ ሃይማኖተኛ የሚያስብል ነገር አለው ብዬ አላስብም። ግን ፕላትፎርሙ ሌላ ስለሆነ በዛ ዘርፍ የተሰማሩ ሰዎች በዘርፉ እኩል ተፎካክረው ማሸነፍ ሲያቅታቸው ኃይልን አማራጭ ከሆነ ነው አይደለም። በዛ ጊዜ ውስጥ እፎይ ብቻ ነበር እንደዛ ሲናገር ነበር። ለኛ ፕሮግራም ስለማይመጥን ለአማኞችም ስለማይመጥን አናመጣው። በፍጹም ግን የምናነሳቸው እውነቶች አሉ። ይሄን እንድናነሳ ያስገደደን ምንድነው? ሁለት ቪዲዮን ተመልክተን እንመለስ። በጣም አስሾካይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ የኒጆ መኪና ናት መታ የወሰደችው። እዚህ ጋር ያው ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ በነፃነት አይኖራትም። ይህ ግለሰብ ሙሉ ለሙሉ ጥቁር ለብሶ ነው እየተንቀሳቀሰ የሚገኘው። መረጃ ሲኖራችሁ ቶሎ እንድትልኩ ፕሮፋይል ስር የመደወያ ምልክት አለ። በዛ ስልክ ቁጥር በቴሌግራምም በዋትሳፕም መረጃዎችን መላክ ትችላላችሁ። ከአሁን በኋላ መጅሊስም ሙሉ መረጃውን ልከናል። ከሶ
አፈላልጎ የማሳሰር ለህግ የማቅረብ ግዴታ የመጅሊሱ ይሆናል ማለት ነው። የግለሰብ ግን በነፃነት አይኖራትም። ህግ ባለበት ሀገር እንደው እየተሸማቀቀ ይኖራታል እንጂ አንፋታው። እነሱም እያሸማቀቁት አይኖሯትም። በማር ልውስ የሆነ ንግግር ትክክል አይደለም። ነፃነቱን የምታሳጡት እናንተ ማን ናችሁ? እያሸማቀቃችሁት እንዲኖርም አይፈቀድም። ህግ አላላላችሁ። ለአሁን እስከ አፍንጫው የታጠቀ የጸጥታ አካል አንድን ግለሰብ ለማንጣት ወጣቶች ለምን ተሰባስባችሁ ቤት ሄዳችሁ ሰላም ልትሉት፣ እናከብረሃለን እንወድሃለን ልትሉት ወይስ ልታረሙት? አካሄዶች ህግ ባለባት ሀገር ህግ ከሆነ የምናስቀድም ህግ ነው መፍታት መቻል ያለበት። ከዛ ባለፈ ግን ያላሳየዋቸው ቪዲዮ ይሄ ግለሰብ እየተባለ የእፎይ ፎቶ እየመጣ ይገደል 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 ያለውንስ ለህግ አስቀርባችሁታል? ገዳይን በመጀመሪያ ለህግ እንዲቀርብ አድርጋችሁታል? ሃይማኖተኛ ከሆነን በዛው ልክ፣ ሌላ ከሆነ በሌላ ቋንቋ ነው። ይገደል ያለው የሰው ልጅ የመኖር መብት ላይ ክፉ ውሳኔን ያሳለፈ ነው። በጣም የሚያምርብን በህብረት መቆም ነው። ቢሆን ደስ የሚለኝ በየትኛውም አስተምሮ አንዱ ሃይማኖት በአንደኛው ሃይማኖት ላይ ጣልቃ ባይገባ ደስ ይለኛል። ባይገባ አስተምሮ አሳምኖ አጥምቆ የሚያመጡ መምህራኖች የሚያቆዩ መምህራኖች አሉ። ከዛ ባለፈ ግን እንዲኬድ አንፈልግም። ፕላትፎርሙ ግን በሚፈልገው ልክ እኩል እወዳደራለሁ ብሎ ሄዶ ሽንፈትን በሌላ ነገር ማወራደድ ትክክል አይደለም። በዛ ቤት ውስጥ ቶታሊ የማያቸው ነገሮች አንዳንዴ ይዘገንኑኛል። ማለት ባልሆኑ ክርክሮች ውስጥ የምንሰማቸው ወደሽ ከገባሽ የሚባል ነገር ነው። ከዛ ባለፈ ግን አንዱ አሳዳጅ ሌላኛው ተሳዳጅ የሚሆንበት በስመ እስልምና በህብረት ቆማችሁ ልጁን የምታሸማቅቁበት ከሆነ በስመ ክርስትና ደግሞ በአንድነት ቆመን የማታሸማቅቁበትን መንገድ መፍጠር ግዴታ ይጠበቅብናል። የተዋህዶ ልጆች ገራህን ሲመታ ቀኝህን ምታ ለዚህኛው አይደለም። የሀገር አንድነት፣ የሀገር ሰላም፣ የሁላችን አንድነት በጣም ያስጨንቀኛል። የሙስሊሙም፣ የክርስቲያኑም፣ የፕሮቴስታንቱም፣ የካቶሊኩ በጣም የሚያሳዝነኝ ልንጣላ የሚገባባቸው ትልቅ ሀገራዊ አጀንዳዎች ነበሩ። ወርደን ግለሰባዊ ጉዳዮች ላይ መግባታችንና የግለሰቦችን ጉዳይ ትልቅ ማድረጋችን በጣም ያሳዝነኛል። ይህን ችግር የፈጠሩት ግለሰቦች ናቸው። ተፈጠረ ከተባለ እንኳን በክርክር ይነሳል። ክርክር ወደ ጭቅጭቅ ወደ ሌላ ሄዶ ተከታይ የመኖርና ያለመኖር ብዙዎች የሙስሊም እህት ወንድሞቻችን እፎይ ቤት ገብታችሁ እኮ ተከታይ ለማፍራት ስትሉ እዛ ክርክር የገጠማችሁ አላችሁ። እናንተስ በዚህ ጉዳይ ተጠያቂ እንደሆናችሁ ታውቃላችሁ? ከተጠየቀ እፎይ በዛኛው ቤት ሆናችሁ ኦርቶዶክስን ስትሳደቡ የነበረው አትሊስት መሳደባችሁ እንደ አንድ ስህተት ሆኖ የተሰደባችሁትን ስደብ ግን ማቅረብ ለእኔ ስህተት ሆኖ ስለሚሰማኝ ህሊና ካለ ስለሚሰማችሁ በዛ ልክ እንድትመለከቱ ስለፈለግ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ሁለተኛ ወንድማችንን የሚያሳድዱበት መንገድ ተመልከቱ። ሰበር ዜና፣ እጅግ አሳሳቢ ቪዲዮ ነው። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። ይሄ ግለሰብ በአዲስ አበባ አስኮ ብርጭቆ ኮንዶሚኒየም ብሎክ 102 ክፍል ላይ ይኖር እንደነበረ ተነግሯል። ታዲያ ዛሬ ወጣቶች ወደ ቦታው ያቀኑ ቢሆንም ወንድሙ እና ግብረአበሮቹ አስመልጠውታል። ከስፍራው እንደደረሰን መረጃ ከሆነ ወንድሙ ሻንጣውን ቀድሞ መኪና ላይ እንደጫነለትና እሱ ተሸፋፍኖ አጣድፎ መኪና ውስጥ እንደጫኑት
2 ሽጉጥ የያዙ ሰዎች አብረውት እንደነበሩና የመኪናው አይነትም ፒካፕ እንደሆነ ሰዎችም ሊያስቆሙ ሲሞክሩ ጥሶ እንደሄደ መኪናው ተነግሯል። ይህ ቪዲዮ በቁጥጥር ስር እንዲውልና የትም እንዳያመልጥ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ ዲዩት እያረጋችሁ አዳርሱ። በጣም የሚገርም ነገር ነው። የግለሰብን መረጃስ በዚህ ያህል ድረስ መከታተል ይቻላል ወይ? ነውር አይደለም ወይ? የምንከፍለው ታክስ ለግለሰቦች መረጃ አይደለም። እስከ አፍንጫው ድረስ የታጠቀ ሀገርን መታደግ ይችላል የሚባል የደህንነትም የጸጥታ መዋቅር አለን ብለን የምናምን ህዝቦች ነን። ህግ ከፈለገው ህግ አስፈጻሚ በህጋዊነት መያዝ እንጂ የሚጠበቀው ሰዎች ተሰባስበው የሚሄዱበት ይመዝገብልን። ይህም ክቡራን ተመልካቾቻችን ህግ ካለ ቤተክርስቲያንን ለሁለት ከፍላለው ያለ እንደፈለገ በሚኖርባት ከፍሎም ያሳየ ታጅቦ በሚንበሸበሽበት አስተምሮን ንገረኝ አስተምሮ ልንገር ተብሎ ክርክር የገጠሙ ሰዎች ሞት የሚፈረድባት ለምን? የተዋህዶ ልጆች እንዲሰደዱ፣ የተዋህዶ ልጆች እንዲዋረዱ፣ ሀገር እንዲሸበር ሲያደርግ የነበረው ከዚህ በፊት ሙጂብ አሚኖስ የት ነው ያለው? ለሱ ያልተዘረጋ እጅ እፎይን እንዴት ሊያገኘው ቻለ? የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። በዚህ ጉዳይ ወንድማችን ቴዲን እንስማውና ወደ እኔ ማጠቃለያዎች እመጣለሁ። ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን። አንድ ክልልን ሙሉ እያመሰ የማይሆን ትዕዛዝን እየሰጠ መረጃ እያማታ ክርስቲያኖች እንዲሰደዱ እንዲገደሉ ትዕዛዝ እየሰጠ አብያተ ክርስቲያናት እንዲቃጠሉ እያደረገ ያሸበረን ሰው በጉያችሁ ታቅፋችሁ አቦ አቦ አሚን አሚን እያላችሁ እየከረማችሁ ነገር ግን በአስተምህሮ ላይ ተመስርቶ የታለ እውነቱ ይሄ ነገር ውሸት ነው ብሎ የተጻፈን ነገር እያነበበ የሚሞግትን አንድ ኦርቶዶክሳዊ እፎይን ግን ካልገደልን ትላላችሁ። እፎይ የመላው ባለማህተቦች ልጅ ነው። እፎይን መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው። እኔም እፎይ ነኝ፣ መላው ባለማህተብም እፎይ ነው። ይህንን እውነት መጋፈጥ የምትፈልጉ ከሆነ በአስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ። ሌላውን ነገር እንድትተውት ነው የምንላችሁ። ለምን መሰላችሁ? ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው። እናንተ እንደዚህ ትሉን የለ እንዴ? ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል። እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን? በአስተምህሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን። እንዲህ ከማድረግ ይልቅ አጉል የሆነ የጂሃድ ስሜት ውስጥ መግባት መላው ኦርቶዶክሳዊን ማስቆጣት ነው። ሌላ ተጨማሪ መልእክት አለኝ ለቅድስት ቤተክርስቲያናችን የበላይ አካላት፣ ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን። እፎይ የመላው ባለማህተቦች ልጅ ነው።
ይሄን ነው በብዙ መልኩ የምናመጣው። ለመሆኑ እፎይን ለማሳደድ የሚነሳ ወጣት ወይም አሁን ተቋቁሞ ያለው የሚል የህግ አካል ካለ በስልጤ ቤተክርስቲያን ሲቃጠል የት ነበር? ተዋህዶ ሲሳደድስ ማን ነበረ ድምፁን ያሰማው? በጅማ ተዋህዶች በዛ በኩል ሲፈናቀሉ፣ በተለያዩ ቦታዎች ቤተክርስቲያን ሲቃጠሉ፣ ሀረርና ሌሎችን ስናስታውስ የተዋህዶች ደም አይደለም? ቤተክርስቲያን አይደለችም? እኔ የኔ ተነክቷልና የሌሎቹ ንኩ የሚል አስተሳሰብ የለኝም። ስለዚህ ጉዳዮቹ በእኛ ላይ የማንፈልጋቸው ሁሉ በሌሎች ላይ እንዲደርስ አንፈልግም። ዛሬ ላይ ሆኖ የግለሰቦችን ሀሳብና ክርክር መከራና ፍዳ ወደማያጣት ቤተክርስቲያን ላይ የግል አሳድጎ ጂሃዳዊ እርምጃ ለመውሰድ የምታስቡ ከሆኑ በዚህም ጎን ወጣት፣ በዚህም ጎን አባት፣ በዚህም በኩል እምነት አለና ያ ባይታሰብ መልካም ነው ብዬ አስባለሁ። አቡነ ተክለ ሃይማኖት ላይ እንደ አሻቸው ሲቀልዱ የነበሩ ትላንትና ደሞዛቸውንም ሆዳቸውንም ስትሞላላቸው የነበሩ የናጡት ነካሽ ጾም ስግደቱ ሲከብዳቸው ወጥተው በሌላ ቤት ገብተው ተሞጋሽ ለመሆን የሚጥሩ በልቶ ካጆችን ህግ አደብ ሳያስገዛ ዛሬ እዚህ ወጣት ላይ እርምጃ እንወስዳለን የሚሉ ወጣቶችን የልብ መስጠቱ ብዙ የሚያስኬደኝ አይመስለኝም። አዎ የቃል ኪዳን ታቦቱ ላይ ሲያሾፉ የነበሩ እርግጥ ነው የቃል ኪዳን ታቦቱ ላይ ሲያሾፉ የምንላቸው አይደሉም። ከዚህ በፊት ብዙ ሲያደርጉ የነበሩ ሰዎች፣ ትኩረት ያጡ ሰዎች ትኩረት ለማግኘት ሲሉ አዋቂም ታዋቂም ከሆነችው ቤተክርስቲያን በመንካት ታዋቂ ለመሆን የሚጥሩ ግለሰቦችን ቢያንስ ንቀን የተውናቸው ብንሆንም ህግ በህግ አግባብ ሄዶ ለምን እርምጃ አልወሰድን ነበር? ዛሬ እዚህ ወጣት ላይ የማሳደድ የሄዳችሁት ንዋያተ ቅድሳቱን ሲዘርፉ አለፍ ሲሉም ደግሞ ከዛ በዘረፈ በኩል ክብሩን በማይመጥን መልኩ ለማንቋሸሽ የሄዱትን አዎ ድክመት አለ በእኛ ቤትም ያንን ለማስፈጸም የሄዱ ባይኖሩንም ህግ ለምን ያኔ ከፍ አላለም? በጣም በሚያስገርም መልኩ በሚያስደንቅ ታሪክ የመዘገበው እኛም በእኛ ጊዜ የተመዘገበ ቤተክርስቲያን ለሁለት ትከፈላለች ብሎ ሲፎክር ከፖለቲካ የተሰጠውን አጀንዳ ሲያስፈጽምና እውን ሆኖ ሲቀመጥ የሀገሪቱ ጠቅላይ ሚኒስትር ሳይቀር በጣም በሚያሳዝን በሚያሳፍር መልኩ እጃችሁን ማናችሁም እዚህ ውስጥ እንዳታስገቡ ብለው ትዕዛዝ የሰጡበትን ጉዳይ ባንረሰው ለዛ ለተዋህዶ ጩኸት ምላሽ መስጠት ያቃተው ህግ ዛሬ እዚህ ወጣት ላይ እንዲበረታ እግር እንዲያወጣ ምን ሞራል አገኘ? በደንብ የምናነሳቸው እልፍ ነገሮች ናቸው። ጥር 1 2014 ዓ.ም አንዘነጋውም። የፕሮቴስታንት እህት ወንድሞቻችን በአደባባይ ታጅበው መስቀል አደባባይ ላይ ያልተገባ ሁኔታን ሲያሳዩ በቅዱስ እስጢፋኖስ የቃል ኪዳኑን ታቦት ለማስገባት የሄዱ ወጣቶች እስከ ምሽት 2 ሰዓት ድረስ ታግተው አለፍ ሲልም ወደ ቤተ ክርስቲያኑ ያስለቃስ ጭስ ሲጮህ ያልተነሳ ህግ እፎይን ለማሳደድ የሚነሳ ከሆነ ብዙ ያስተሳዝበናል ማለት ነው። ጥር 14ን እርሱን ተከትሎ የመጣ ቀውስ ስጋው ደሙ በሚፈተትባት ደም የሰው ልጆች ደም ጎርፍ ሆኖ ሲፈስ ከቤተ ክርስቲያን ስርዓት ውጪ ጠቅላይ ሚኒስትሩን ጡረታ አስወጡኝ ብሎ የዘመን ታሪክ የተበላሸበትን ሂደት ስንመለከት ለነዚህ ሁሉ ጥያቄዎች ምላሽ ያልሰጠ አካል ዛሬ አንድ ወጣት ይገደል ብሎ አዋጅ ያወጀን የተወሰነ ግሩፕ ለመደገፍ መነሳት ዝም ያለውን አውሬ እንደ መቀስቀስ ይቆጠራል። ምናልባት በብዙ ጉዳዮች ላይ ተዋህዶች ዝም ያሉት እንደተባለው ተሰብረው አሊያው ጊዜ አብቅቶ ሳይሆን እንግዲህ የሰው ልጆች ስራቸውን እየሰሩ ነውና ምላሹ ከእግዚአብሔር ነው ብሎ ስለጠበቁ የእግዚአብሔርን ምላሽ የሚጠባበቁበት ሆኖ እንጂ በዛኛው ቤት ያለ እሳት በዚህኛው ቤት ሳይኖር ቀርቶ አይደለም። እንደተባለው አሁን ያለነው ሙስሊሙም
ክርስቲያኑ ጾም ላይ ነውና ቢችል ስለ ግለሰብ እንደው ለሀገር እንኳን ጸልየን እንሰማለን የሚል ተስፋ ባይኖረኝም ምክንያቱም ከግለሰብ ያለፈ ጸሎት የምናደርስበት ነው ብለን ባናስብም ቢያንስ ይህን የጾም ወቅት በሰላም እንድንጨርስ ቢችሉ የሃይማኖት አባቶች ልክ እንደቀደመ በጋራ የጸሎት ጊዜ ቢያስይዙን እንጂ ተከፋፍለው ጂሃድ ሊያውጁብን አሊያም ደግሞ በዚህ ህብረት አደራጅተን ግጠመኝ ይዋጣልን የሚል የጸብ ያለሽ በዳቦ ባንሄድ። ሀገር የደከማት ይመስለኛል። በብዙ ነገር ወድቃለች፣ በብዙ መልኩ ሞተናል። ቤተ ክርስቲያንም ያው እንደምታዩት ደቃለች፣ አድቅቃችኋታል። የአምላኳ የሚፈርድ ቢሆንም በዛ በኩል ያለውን ደግሞ እናንተ ታውቁታላችሁ። ዘራ ሳይሆን በቻልን መጠን ጸብሌ የምናስቀር ሰዎች ብንሆን ሀገር ሰላም ትሆናለች። ሀገር ሰላም እንድትሆንልን ደግሞ በሰላሙ ረገድ ኃላፊነት የተሰጣችሁ ደሞዝም የሚቆረጥላችሁ የሀገር የጸጥታ አስከባሪዎች ከምንጊዜውም በላይ ጉልበት ሳይሆን ጥበብ ያስፈልጋልና ጥበብ ማስተዋሉን እግዚአብሔር ፈጥሮላችሁ የመጣውን እሳት የምታበርዱበትን ሁኔታ ይፍጠርልን። ለዚህ ደግሞ የራሳችን ኃላፊነትም ጭምር መሆን መቻል አለበት። ነገሮች ከቁጥጥራችን ውጪ ሄደው አልፈው ለጸብ መነሳት ሳይሆን ገና በእንቁላሉ በቀጣሽኛ አይነት አስተሳሰብ ቲክቶከር የሸለመች ሀገር አሁንም የምትሸልመውን ቲክቶከር ቆም ብላ ማየት መቻል አለባት። ቲክቶከርን ከሸለመች ቲክቶከርን ለማስገደል መሄድ አለባት ብዬ አላስብም። ዘመን አመጣሹ ወላጆች ወላጅ መሆን አቅቷቸው አባቶች ከአባትነት ደረጃ ወድቀው የሚበላ በጠፋበት ዘመን ዱቄት የሚገቡ ወጣቶችን መሸለም ሳይሆን ደምና አጥንታቸውን ከስክሰው ሀገር ያጸኑ ጀግኖችን መሸለም፣ በጸሎት ምልጃቸው ለሚተጉ መናንያን፣ ሼኮች፣ መድረሳዎች፣ ሌሎች ሊሆን ይችላል እነሱ ክብር እንዲያገኙ ማስደረግ እንጂ በዘመኑ መተን በዘመኑ እንዳንጠፋ እግዚአብሔር ከኛ ጋር ይሁን። ብዙ የምንለው ጉዳይ አለን። ሁሉን ካወራ ነው ለታሪክ ምን እናስቀምጣለን ብለን ስለፈራን እንደ ሰውም ደግሞ የምናወራበት ጊዜው ነው ብለን ስለማናስብ ነውና ከዚህ በላይ ሆድ ባታስብሱን መልካም ነው የሚል አስተሳሰብ አለን። ክቡራን ተመልካቾቻችን ከኔ ጋር ስለሆናችሁ ስለነበራችሁም ከልብ አመሰግናለሁ። እንዲህ አይነት ቁጣዎች እንዲርቁልን አምላካችን ፈጣሪያችንን የምንለምንበት የጾም ወቅት ነው። ጾሙ ሲጠናቀቅ በትንሳኤው በቅድስት ሀገር ኢየሩሳሌም አምላካችን እንዲሰበስበን እየለመንን በሰማይቷ ማለት ነው ምድራዊቷን ቅድስት ኢየሩሳሌም ደግሞ ለመሳለም መርሃ ግብራችንን አጠናቀናል። እኛ እንደ ነጋሽ ሚዲያ ብቻችንን ሳይሆን ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን አንድ እናትና አባት እንግዲህ በስጋ እናት አባት የለኝም የምትሉ ክርስቲያኖች በመንፈስ የተሰጧችሁ እናት አባቶቻችሁን በጸሎት እንዲያስባችሁ የተቻላችሁን ድጋፍ አድርጋችሁ ቅድስት ሀገር ኢየሩሳሌምን አሳልሙልን ብለን ነበር። እማሆይ መዓዛ ድንግል ሙሉ ወጪያቸው ተሸፍኗል። ለዚህም ክብር ለመድኃኔዓለም ይሁን። ከልብ ነው የምናመሰግነው። አንድ መነኩሴ አባታችን አባ ብርሃን ግን ፓስፖርት በአስቸኳይ አውጥተንላቸዋል። ከዛም ማለፍ ብሎ ደግሞ የቪዛ፣ የኢንሹራንስ፣ የኢትዮጵያ አየር መንገድ የደርሶ መልስ ትኬት እንደዚሁ እናንተ ክቡራን ተመልካቾቻችን ችላችሁልናል። ከዛም ባለፈ ወደ $1000 ደግሞ አንድ እህታችን እንደዚሁ ሰጥታናለች። ከልብ ነው የምናመሰግነው። ቀሪ የተወሰነ ክፍያ አለን። ስለዚህ ስመ ክርስትናችሁን ሰጥታችሁን በቅድስት ሀገር ኢየሩሳሌም በጸሎት እንዲያስባችሁ አባታችን መለስ ሲሉም በበዓታቸው ልጅ ሆናችሁ አብራችሁ እንድትቆጥሉ ከስር ባለው ስልክ ቁጥር እየደወላችሁልን የሚቻላችሁን አድርጉ። እግዚአብሔር ለምድራችን ለሕዝባችን ክፉ ላሰቡብን ደግም አስበው አብረውን ለቆሙ ሁሉ እግዚአብሔር በአንድነት ምሕረቱን ይስጥልንና የመጣውን ክፉ ሐሳብ ይመልስልን። በዚሁ አበቃው። መልካም የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች
አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።